ሰላም ውድ ቤተሰቦች እንደታደራችሁ እግዚአብሔር ይመስገን። እንግዲህ ሄርሜላዬ በትናንት ወዲያውኑ ቪዲዮ በጣም አዝና እንግዲህ ወደ እግዚአብሔር ብመለስ ይሻለኛል ብላ የጴንጤ መዝሙር እየዘመረች ቪዲዮ ለቃለች ማለት ነው በቲክቶክ። ምንም ዘፈኑ ምኑም አላመቸኝም እና እንግዲህ እግዚአብሔር ነው ለእኔ የሚጠብቀኝ ብላ እየዘመረች መታለች ማለት ነው። ወደ እግዚአብሔር ይመልስሽ ብለናል። ይመልስሽ ሄርሜላዬ እንግዲህ ምን ታደርጊዋለች? ያው እንግዲህ አብርሽ ተደፈርኩ ብሎ መጥቷል። አንቺም ያው ተደፈርኩ ሲልሽ በቃ ተስፋ ቆርጠሽ ማለት ነው። ውሸት መስሎሽ ከትናንት ወዲያ ምንም አልመሰለሽም ነበረ። የትናንቱን ቪዲዮ ግን ስታይ ተደፈርኩ ብሎ ቤተሰቦችም ሚስትህ አይደለችም ወይ ለምን ትደፍረሃለች ብለው ሲሟገቱ ከሚስት ጋር መተኛት ምን ችግር አለው ብለው ሲሟገቱ አየችና ዛሬ እንግዲህ የው አንገቷን ደፍታ በቃ የሆነ በቃ ሆዷን ባስ ብሏት መዝሙር እያዳመጠች መታለች ማለት ነው። የጴንጤ መዝሙር ነው ግን መዝሙር አይደለም እናንተ ማለት ያው መዝሙር ነው። መዝሙር እግዚአብሔርን የሚያመሰግን ሁሉ መዝሙር ነው። ግን ያው መታለች ማለት ነው። እና እኔ በጣም አሳዘነች ማለት በቃ ተስፋ አድርጋ እሷ አሁን ውሸት ነው ምንም የተፈጠረ ነገር የለም ምናምን ብሎ ይመጣል ብላ ነበረ። እሱ ግን ተደፈርኩ ብሎ መጣ። ምን ታደርግ ብላችሁ ነው? ጉድ እኮ ነው። እኔ የትናንት ነው የአብርሃም ስራ በጣም የገለበ እንዴት ወንድ ልጅ ተደፈርኩ ብሎ በሴት ይመጣል? ኧረ ጉድ! በዛው በልጁ ናት፣ በዛው በቃ በምትወደው በሚወዳት ሚስቱ እና ያው ትናንት ደግሞ እንትን የሚለው ምን አለ መሰላችሁ? የሆነ ቤት አይቼዋለሁ እና የምንሰራቸው ቪዲዮዎች የሚያስቁና እንትን የሚሉ ናቸው። በዛው እንቀጥላለን ምናምን እያለ መጥቷል ማለት ነው። እና ድራማ መሆኑ ሁሉም ነገር ይታወቃል። እና ሄርሜላዬ አታልቅሻ፣ መዝሙሩን አዳምጭ፣ ችግር የለውም። ግን እንደዚህ አዝነሽ ተክሰሽ ሳይሆን ፈታ ብለሽ አዳምጭ መዝሙር ማለት ነው። ያው ሲከፋን ወደ እግዚአብሔር ነው የምንሮጠው። እኛ ክፋታችን በሰላሙ ጊዜ ዞር ብለን ያላየነውን እግዚአብሔርን ሲከፋን ግን እንለምነዋለን። እሱ ይቅር ባይ ሆነው እንጂ እንደ ስራችን እንደ ኃጢአታችን ቢሆን ይቅር አይለንም ነበረ። እውነቴን ነው የምላችሁ አደኔ ማለት ነው። እንየው በጠዋቱ ተነስቼ ምግብ አድርጌው ቁጭ ብያለሁ። ምን ዋጋ አለው አፌ ቢጦ ምን ዋጋ አለው አፌ አንተ ሆዴ ይሄ ምግብ ብጦም አፌ መቼም አልጦምም። ስለዚህ እኛ ሲቸግረን እግዚአብሔርን እንትን እንለዋለን። በቃ ምንም የሚመጣ አይመስለንም። ያቺ የባሰን ጊዜ ግን ወደ እግዚአብሔር ነው የምንጮኸው ማለት ነው። እና ወደ እግዚአብሔር ጮኺ ብለናል እና ምንም ማድረግ አይቻልም። እኔ አንዳንዴ ይገርመኛል ማለት ነው። ጦለት የምናደርገው ራሱ ሲቸገረን ነው መሰለኝ፣ የሆነ ነገር ሲከፋን ከኔ ጀምሮ ማለት ነው። እኔ በጣም እግዚአብሔርን ነው የምላችሁ። እኔ ስደት ከመጣሁ በኋላ እንዲሁም ጦለቱን ጠፍቶብኛል። በቃ እንዲሁስ በሰላም አሳድረኝ አባታችን ሆይ ብዬ ነው በቃ የምተኛው ማለት ነው። እና ጦለቱ ሁሉም ጠፍቶብኛል እና እግዚአብሔር ይመልሰን፣ እግዚአብሔር ይገስጠን ብዬ ነው እንተለምነው እና እመብርሃን ከጎናችን ለሁላችንም ትሆነልን እና ያው እንደ ኃጢአታችን ሳይሆን እንደ በደራችን ሳይሆን እንደሱ ይቅርታ ያደርግልን እንጂ እኛ ሲቸግረን ወደ እሱ ሲደራ ወደ ሌላ ወደ ዓለም መሆን ጥሩ አይደለም ብዬ ነው የማስበው። እና ሄርሜላዬም እንግዲህ ይህንን ያደረገችው ማለት ነው። እስካሁን ድረስ ያላሰበችው እግዚአብሔር አሁን ሲከፋት በአብርሽ ሲመጡባት ወደ እግዚአብሔር መጮህ ጀምራለች ማለት ነው። እና እላችኋለሁኝ እኔ በበኩሌ ትክክል ነው። አሁን የንስሐም ጊዜ ነው። እስቲ ለኛም ጥሩ ነገር ይዛችሁልን ነው። እንደው ንስሐ የሚያስገባ ነገር እስቲ ያስተምሩን። እንደ እውነቴን ነው። አሁን እኮ የሁለታችንም ጦም ባንድ ሆነልን፣ ግን የሁለታችንም በሃይማኖታችን መጠለይ ትተን ስለና አብርሃም
ስለ እነ ሩታ ስንፈተፍጥ እንውላለን። ስለዚህ እንደ ይቅር ይበለን እያል እንደው ይቅር ይበለን እያሉ መድኃኔዓለም ይቅር ይበለኝ። እኔም በበኩሌ ይቅር ይበለኝ። እኔ ሌላውን አያገባኝም። ስለ እኔ በቃ ስለ እኔ። ስለዚህ ሲቸግረን ወደ እግዚአብሔር መጮህ፣ ሲደላን ወደ ዓለም መጮህ ጥሩ አይደለም ብዬ ነው የማስበው። ብንችል እንደዚህም እየለፈለፍን እግዚአብሔርን ባንረሳ ማለት ነው። ሁኔታዎችን በሙሉ ብናስተካከል ብዬ ነው የማስበው። እንግዲህ አብርሽ ትናንትና ተደፈርኩ ብሎ ሲመጣ እውነቱም ተደፍሯል ብላ ይኸው አዝና ወደ እግዚአብሔር እየጮኸች መጣች ማለት ነው። ሄርሜላዬ አይዞሽ፣ አትዘኝ፣ እግዚአብሔር ለአንቺ ያለውን ይሰጥሻል። አንቺ ወደ እግዚአብሔር ተተጠጋሽ ሁሉ ነገር ይስተካከልልሻል። ምን አብርሽ ብቻ ነው እንዲ የኢትዮጵያውን እንደው በእናታቸው ሲሰከር አይታችኋል? እንዴት እንደሆነ ሊንጨጩ በግጉ ያስገባል። ስማሙዱ እና ትናንትና ደግሞ እንደዛ ሲሆን ተበላሸው ሲል አይታ እውነትም ተበላሸ ብላ ሄርሜላዬ በቃ አዝና ተክዛ መጣች ማለት ነው። በቃ በሀዘን ተቆራምጣ መጣች ማለት ነው። አብርሽ እንግዲህ ተደፍሬያለሁ ብሏል። እኛ ሲደፈር አላየሁም። እኔ በበኩሌ ይቅር ይበለኝ፣ እኔ አላየሁም። እሱ ባወራው ነው። ሁላችንም እኮ ያላየነውን ነገር አናወራም አይደል? እነሱ የሰሩትን ነገር ነው። ግን በሱ ይቅር ሊለን ይችላል ብዬ አስባለሁ። እኔ በበኩሌ አሁን ልጅ ካልጋ ላይ ሲደፈር አላየንም። ግባሽ ሰው የማይለው የለበት። አልጋውን እንትን እያነሱ ምናምን እሳት ፌስቡክ ላይ እየገቡ የሆነ ፎቶ አለ። እሱን እየለጠፉ አብርሽ እንዳሩታን እንደሱ አድርገዋቸው ብዙዎቹ ሰዎች ለጥፈዋቸው አይቻለሁ። እና እኔ በበኩሌ እኔ ያላየሁም እሱ ነው ሲል የሰማሁት። ይቅር ይበለኝ። እሱ ሲል ሰምቼዋለሁ። ተደፍሬያለሁ፣ ተበላሽቻለሁ፣ ተበክሌያለሁ። ምን ነበር ሌላ ደግሞ መድኃኒት ጠጥቻለሁ። ስለዚህ እኔ መድኃኒት አይመስለኝም። መድኃኒት ለልጇ አባት አትሰጥም ሩታ ማለት ነው። በምንም ነገር እንደ ግጥም አልገህ እየጣፈጠህ ልፈህ ታዲያ ምንድን ነው? በአንዴ ከንትን ስትመጣ ምግብ አልበላ ይሆናል። አንዴ ስትቀነድሽው፣ ለነገሩ ሁለት ወይን እንዴት ያሰክራል? ያሰክራል እንዴ! ስንት 10 ቢራ እንኳን ጠጥቶ የማይሰክሩ ሰዎች ያውቃለሁ። ኧረ ምን 10 20 ምናምን ይጠጣሉ። እውነቴን ነው የምላቸው። ደግሞ ለመጠጥ ኢትዮጵያ ምን ችግር አለበት? እውነቴን ነው የምላቸው። ስለዚህ አሁን ሩታዬ ደግሞ ማታ እናወራለን ብለዋለች። በቃ እነሱ ተስማምተዋል። ማታ እናወራለን ብለዋል። ማታ ይደዋወሩና ያወራሉ። ዛሬ ደግሞ የሚለቀቀው ቪዲዮ የጤሰ ይሆናል ማለት ነው። የጤሰ ያበደ ቪዲዮ እንደሚለቀቅ በተስፋ ጠብቁ። ወይ ከሄርሜላ ጋር ወይ ከሩታ ጋር እናንተ ብቻ ጠብቁ። ዛሬ ማታ የሚለቀቀው ቪዲዮ ተደፈርኩ ብሎ ሳይሆን የሚመጣ እኮ ትላንት ላይ የሳኩት ሳቅ አይደለም። እህትና ወንድሙን ደውሉ ኑ ተደፍሬያለሁ። እነሱ ታዲያ ህግን ያስመልሱልህ እናንተ ነው። እንደውም እንኳን ልጅ ወልደሃል እንግዲህ ህግ አለኝ እንዳትል። ሴት ነው አይደል ህግ ያለው ድንግል አለኝ የሚለው ወንድም አለው መሰለኝ ግን አላውቅም። ስለዚህ ተደፈርኩ ብሎ ሲመጣ ሄርሜላ ደግሞ እንደዚህ አንጀቷን አስራ አቀልቅላ አንገቷን ደፍታ መጣች ማለት ነው። አይዞሽ ሄርሜላ፣ አይዞሽ ሁሉም ያልፋል፣ ለሁሉም ጊዜ አለው ብሏል። ማን ነበረ? አረው ይጠፋብኝ። በቃ ለሁሉም ጊዜ አለው። እና አንቺ ደግሞ እንደዚህ አትሁኝ ማለት ነው። እንደዚህ አትሁኝ። ወደ እግዚአብሔር መመለስሽ ጥሩ ነው። እኛንም እስቲ መለስ አድርጉን። ከሀሜቱም እንደው ከማማት እንደው እስቲ መለስ አድርጉና ደህና ነገር እየሰጣችሁ ነው እና እሱን ቀንጨብ እያደረግን እንስራ። ምን አለበት? እኛም ሀሜተኞች ሆን ማማትም መጣለን። እዛ ዳፋችን ቢጦ ሆዳችን ቢጦ ምን አፋችን ታልጦ ምን ዋጋ አለ? እስቲ ጠይቁላ። ግን አሳዝናኛለች ሄርሜላዬ። ምንም ማድረግ አልችልም። እንግዲህ ሀዘንሽን ምን እናደርግልሽ? ምን እናደርግ? በቃ አይዞሽ። ሁሉም ያልፋል። እንግዲህ ከአብርሃም አታገኙም። በቃ አብርሃም ያንቺ አይሆንም። ለአንቺ የሚሆንሽን ሰው ፈልጊ ማለት ነው። እውነቴን ነው የምልሽ።
ለአንቺ የሚሆንሽን ሰው ፈልጊ። እንዲህ አብርሃም ተጫወተብሽ እኮ ተጫወተብሽ። ከሚስቱ ጋር ለጥ ብሎ አደረ እኮ። አይገርምም? አይገርምም?